ያላቸው በጣም ብዙ እህቶቻችን አሉና ለእነሱም ደግሞ ፈጣሪ የሆነ ብቻ መፍትሄ ያምጣላቸው እና ሀቡ በጣም ነው የማመሰግነው። በጣም ነው የማከብርሽ። ታውቂያለሽ አንቺ በጠራሽ ሀቡ አልተናደድኩብሽም፣ ማርያምን አልተናደድኩብሽም። ፍራንኪ በጣም እኔ እስካሁን ድረስ ፊቷን እያየሁ ተናዳብኛለች፣ በውስጧ ቅጥል ብላብኛለች እያልኩ የምር ሀቡና ሀቡ ደግሞ መተው እንኳን እኔ ያላረኩትን ነገር ስንት ቀን ሲነግሩሽ እሰማለሁኝ እና ምንም ሳላረግ እንኳን መተው እኔን እና አንቺን ለማቀሳሰር እንኳን ብዙ ነገር አድርገው አልሰማሻቸውም። ሰማይና ምድር ዝቅና ከፍ ይላል። ሀቡን መማርን ሚኪም ቲክቶክ ላይ ሪምን አሳልፌ ያልሰጣችሁ ጥፋት እንኳን ብታጠፉ መጥቼ ቅር ያለኝን ነገር መጥቼ ነግራችኋለሁ እንጂ ትላንትና የሰራችሁትን መልካም ነገር በአንዲት ቀን በአንዲት ቃላት ስህተት የሚሆን የሆነ ወለም ያለች ነገር በዛ ስህተት ድንጋይ መወረውር ሰው አይደለሁም። ለእኔ ባታደርጉ ለእህቶቼ የምታደርጉት ውለታ ስላለ ያንን ነገር ውስጤ ስላለ ሁሌም ከጎናችሁ ነኝ። መማር ሁሌ ነው የምልሽ። እኛ ወታደሮቹን ከጨረሱ በኋላ ነው እናንተ ጋር የሚደርሱት። ያቺ ቃሌ አትታጠፍም እና ሁላችሁንም በጣም ነው የምወድ። እኔ ቂም አልይዝም ሀቡ በህይወቴ ቂም ምናምን ውስጤ አሁን ከሆነ ሰው ጋር ዛሬ ጣልቼ ነገ ያንን ሰው ሳገኘው ሰላም እላለሁኝ ራስቸው ማለት ነው እና ውስጤ ቂም ምናምን የለም። እግዚአብሔር ይመስገን። የሰው ሀቅ የለብኝም። ከምንም በላይ ደግሞ የእኔ ይሄዳል እንጂ የሰው ሀቅ የለብኝም። የገንዘብ ለየት ያለ ፍቅር የለብኝም። ያለኝ ይበቃኛል ብዬ እማምን ሰው ነኝ እና ሀቡዬ ስላከበራችሁኝ ስለወደዳችሁኝ ይህን ፍቅር ስላሳያችሁኝ በጣም አመሰግናለሁ። ግን ደግሞ ሀቡ ከማንም በላይ ደግሞ ሳሪ ታውቃለች። ያው በጣም እንድጠነክር እንቅልፉን አቶ እያንዳንዷን ነገር በደብተር እየመዘገበ ቀጣይ በዚህ ጊዜ ይሄን ያክል ነገር ማፍራት አለብሽ እያለ ከጀርባዬ እውነት ሀቡ ፈጣሪ ሰው ሰጥቶኛል። እንደውም እወድቅ ነበር። አዎ እውነት ሀቡ ከፍቅረኝነት አልፎ አካውንታንትሽም ነው። አዎ ሀቡ እያንዳንዷን ነገር ይቆጣጠረኛል። ሱቅ የምዘጋበትን ሰዓት፣ የምከፍትበትን ሰዓት፣ እቃዎች የሚወጡትን መዝጊብ ይለኛል። በቃ የቢዝነስን ነገር በደንብ የሚያስተምረኝ እሱ ነው። ሳሪ በጣም በቅርበት ታውቋለች፣ ሪምም ታውቋለች። እና ንገሪልኛ ታዲያ በደንብ እንዲቆጣጠርሽ ስትረጂ እርዳታ ከሱቅሽ እያወጣሽ እንዳትከስሪም ደግሞ ይንገርሽ ስልክ በነፃ እየሰጠሽ። በነገራችን ላይ ሀቡ አሁን ለምሳሌ ምን አለ መሰለሽ ስልክ ስታመጪ አሁን ካምፓኒዎች የሚሰጡሽ ሪዘርቭ ስልኮች አሉ። ኦኬ። እና ከዛ ላይ የሆነ አንድ ሰው ብትሰጪ ችግር የለውም። የሆነ አንድ ሰው አይደለም እንዲያዘነብሽ እኮ ነው ያለው። ሰው አይደለም ብዙ አይደለም ሀቡዬና ያንን ነው ግን እሱም መክሮኛል። ለምሳሌ ይነግረኛል የት ቦታ ራሱ እርዳታ መሳተፍ እንዳለብኝ ምናምን ይመክረኛል፣ ያስንትን ይለኛል። እና እውነት ሀቡ ታውቂያለሽ ከስራ ቦታ ቤት እስክመጣ ድረስ ቀጥታ እያወራን ነው የምንመጣው፣ ዳይሬክት ደውሎ ማለት ነው። እና እያንዳንዱ ወራት ውጭ ነው ያለው፣ አሜሪካ ነው ያለው። ማሻአላህ። እሺ ያው ሚኪም ያውቀዋል። በጣም ደስ ይላል። እውነት እሱ እንኳን አረጋግጥ እና እያንዳንዷን ነገር እውነት ሀቡ አንዳንዴ እደነግጣለሁ እና ፈጣሪ እንደዚህ አይነት ሰው ስለሰጠኝ የኔም አይሁን ሀቡ እኔ የኔም ባይሆን በቃ ታውቂያለሽ ለእኔ ምንም በቃ የእሱ በቃ ዛሬ አሁን ላለሁበት ቤቴ እንዲስተካከል ህይወቴ እንዲስተካከል ብዙ ላይፎቼ እንዲስተካከሉ መስመር እንዲይዝ ራሴ ወጥቼ ማድረግ እንደምችል የሆነ ቦታ ሴት በፊት ሰው ጎትት ነበር። ኑ እንደዚህ አድርጉልኝ ምናምን ነው። አንቺ ትቻለሽ ለምን አራስሽ አትሄጂም? የሆነ ጉዳይ ለማስፈጸም ራሴን እንድችል ምናምን ደውሎ ላይቭ ስገባ ቁጭ ብሎ ተከታትሎኝ እንደዚህ አድርጊ ብሎ ነግሮኝ ትንሽ ሲያመኝ እንኳን ሆስፒታል ሄጄ መታከም እንዳለብኝ የሚነግረኝ እንደ አባቴም እንደ እናቴም ሀቡኔ ብቸኛ ነኝ በነገራችን ላይ። እና በቃ የቅርቤ አለኝ የምለው ሰው እሱ ነው። ገባሽ? በጣም ነው የምወደው እና ሚኪም ያውቀዋል ምን አይነት ሰው እንደሆነ እና ጅንኑን ያው ስለሚያውቀው አላውቅም። እጅግ በጣም የሚገርም ሰው ነው አቡዬ፣ በእውነት በጣም ምርጥ ሰው እና በጣም ብዙ ጊዜ መጥቶ ቀጥቅጦሻል። መጥቶ አስቀጥቅጦ
መቼ ነው ደውላለሁ ይመጣል። ማኖፍ ጋድ የምትይው አካውንት የእሱ አካውንት ነው። እኔ ደግሞ ቤት የራስህ አካውንት ነው ማኖፍ ጋድ እያልኩት እኮ ታውቃላችሁ። ክፉ ሰዓት ይደወላል ይመጣል። የአደጋ ጊዜ ተጠሪክ ነዋ። የአንተ አካውንት ነው የምትይው እንደዚህ ነው። ኢንቪዚብል መጥቶ ቡም ሲያደርግ የአንተ አካውንት የባሰ ሰዓት ነው የሚመጣው። የባሰ ሰዓት ለአደጋ ጊዜ ከች የሚለው የአደጋ ጊዜ ተጠሪ እንድታሸንፍ የሚያደርግ ክሱ ነው ማለት ነው። ልብ ብላችኋል። በጣም ፍቅር ውስጥ ናት። ስለሱ ስታወራ እየተሽኮረመመች ፈገግ እያለች ላይ እንዳባትም